እኔ ያው ታሪክን ለማካፈል ያህል ነው። ድምፅሽ አይሰማም። ከየት እንደምጀምር አላውቅም፣ ግን ኧረ ምን ጉድ ነው ፈጣሪ ሆይ ተሳሪ። ይሰማል አሁን? አዎ አሁን ይሰማል። አዎ እሺ። እኔ ታሪኬን ለማካፈል እና ለመታከም ነው። እሺ። እድሜ 36 ነው። የሁለት ልጆች እናት ነኝ። ድምፅሽ ይሄዳል ይመጣል። ማይክ ድምፅሽ ይሄዳል ይመጣል። ስልክሽን እንደዚህ ያዡ እባክሽ። ይኸውልሽ እንደዚህ ይዘሽ ቂጡ አለ የስልካችን ቂጡ ማይኩ እንደዚህ አድርገሽ አውሪ። ድምፅሽ እየራቀ እየመጣ እየተመለሰ ነው። እንደዚህ አውሪ። ስልኩን እንዲያዡ እንደዚህ። እሺ እድሜ 36 ነው። የሁለት ልጆች እናት ነኝ። በስደት ብዙ አመት ቆይቻለሁ። ይሰማል አሁን? አሁን የምትደውሉ ሰዎች ላይቭ ላይ ያያችሁ የምትደውሉ ሰዎች ብሎክ ነው ማጠጣችሁ። ቴንክ ዩ። እሺ ታሪኬ ብዙ ቢሆንም እስቲ ቀለል አድርጌ ለመናገር ሞክራለሁ። መታከምም ይቅር ማለትም ስለምፈልግ ይሄ ነገር ለብዙ አመት ውስጤን እያፈነው ልቤን እያደከመኝ ስላለ በደረሰብኝ ነገር ነው ይሄን ታሪክ ማካፈል የምፈልገው ማለት ነው። እና ታሪኬ ጀመረው ከልጅነቴ ጀምሮ ነው። ያደኩት በጉዲፈቻ ነው። ትልቅ ሆኜ በ13 ዓመቴ ነው የመጀመሪያውን ህይወቴ የተበላሸ ህይወቴ የጀመረውና በ13 ዓመቴ ነው የልጅነት የሆንኩት። ታሪኩ ረጅም ነው አብዬ። ግን ከእናቴ ጋር ባለኝ ግንኙነት በጣም ለ20 ዓመት ያህል በጣም ልቤን እያፈነኝ እያነቀኝ ሙሉ ቤተሰቦቼ ጋር ስላለው ያንን ነገር ለመቅረፍ ያህል ነው ትልቅ ታሪክና በሽታ ምነግርሽ አሁን። እና እናቴ ከአባቴ ጋር በነበራት መጥፎ ታሪክ የኔ ህይወት እንዲበላሽ ስላደረገች ይቅር ብያት መገላገል እፈልጋለሁ። ያ ምንድነው? እናቴ እኔ አካባቢ ያለች እናት እንደሆነች እያወቅኩኝ አይደለሁም ብላ ክዳኝ ለጉዲፈቻ ስታኝ አሳዳጊዎች አሳደጉኝ። በእናቴ በጣም ብዙ ቂም አለብኝና በጣም ብዙ ቂም ሁልጊዜ ይቅር ልላት ፈልግና ይቅር ማለት ግን አልችልም። ይቅር ብያት መልሼ ያፍነኛል፣ ያመኛል፣ ከአቅሜ በላይ ይሆናል። እስቲል በስደት ነው ያለሁት፣ ግን ከባድ ህይወት ይሆንብኛል የእናቴን ነገር ሳስብ ማለት ነው። እና ለብዙ ህይወት የመበላሸት የእናቴ እጅ ስላለበት በጣም ይከፋኛል። ህይወቴን በሙሉ በቃ ራሴን እንድጠላ በመስታወት እንኳን ማየት በጣም ያስጠላኝ ነበር፣ አንቺን እስከማቅበት ድረስ ማለት ነው። አሁን ተሻሽያለሁ ብዬ እዛው ታሪክ ውስጥ ገብቼ ራሴን በጣም መጥፎ ሁኔታ ውስጥ አገኘዋለሁና መገላገል ስለምፈልግ ነው ይሄን ታሪክ የምነግርሽ አብዬ። እና ምንድነው የሆነው? በ13 ዓመቴ የ7ኛ ክፍል ተማሪ እያለሁ ነውና ሁለት ግሩፖች አሉ በመንገዴ ላይ አፈቀርኩሽ የሚሉ ዱርዬዎች ናቸውና ያንዱ ትምህርት ቤት ሲሄድ ማለት ነው አንዱ ያንዱ ዱርዬ አባል አፍቃሪ ነው። ከዚህ ትምህርት ቤታችን አካባቢ ሁለት ቡድን ያሉ ዱርዬዎች አሉና ሁለቱ ዱርዬዎች ይፎካከሩብኝ ነበር። እኔ ያንን ታሪክ አላውቅም። አንደኛው ከመሃል ተነስቶ አፈቀርኩሽ ብሎ የፍቅር ጥያቄ ያቀርብልኛል። በዛን ሰዓት እድሜ 13 ነው አብዬ። ለፍቅር አልደረስኩም፣ ማውቀው ታሪክ የለም። በጣም በስቃይ ያደግኩ ልጅ ነኝ። እናቴ የሰጠችኝ ለማን እንደሆነ ታውቂያለሽ? ለ80 ለ90 ዓመት አዛውንት ነበር የሰጠችኝና ራሳቸውን እንኳን ማስተዳደር ለማይችሉ አዛውንቶች ስለሰጠችኝ ምንም አማራጭ የለኝም። ቆሎ ሽጬ ነበረ ትምህርቴን የምማረውና ፊዚካሊ በጣም ትንሽ ልጅ ነኝ። በጣም ያው ብቻ ብዙ ነገር አሳልፍ ያለው። በዛ መሃል ነበር ይሄ ልጅ የፍቅር ጥያቄ ያቀረበልኝ። በጣም አለ የሚባል ቢግ ጋንግስተር ነውና ይሄን ነገር ሲያቀርብልኝ በፍጹም እኔ እኮ ገና ልጅ ነኝ በዚህ ሁኔታ እንዴት ነው ብዬ ተቃወምኩት ማለት ነው። ይሄን ስቃወመው ለጊዜው ዝም ይላል። በሌላ ጊዜ ሌላኛው ቡድን ደግሞ ይመጣና ይሄንኑ ጥያቄ ያቀርብልኛል። በወቅቱ ልጅነትም አለብኝ።
ግን ከቤተሰብም ስላላደግኩኝ አይዞሽ ከጎን የሚሆንም ሰው አልነበረምና ይሄ ግሩፕ ሁለቱ ለካ ወንዶች ይፎካከሩ ነበር። የኔ ነው ማደርጋት እያልኩ ያው በቃ ከዛን አንደኛው ዱርዬ በጣም ከአቅሜ በላይ የሆነ ጥያቄ ሲያቀርብብኝ በፍጹም አይሆንም ስለው ጊዜ እኔ ግን በማገኝሽ አገኝሻለሁ በጸባይ ይሻልሻል ምናምን ይልና ያስፈራራኛል ማለት ነው። መንገድ ላይ ያገኘኝም እንዴት ብዬ በጣም እንትንልና ትቼው እሄዳለሁ ማለት ነው። በሌላ ጊዜ እኔ ጓደኛ የለኝም ምንም የለኝም እንዳልኩሽ በጣም የደሃ ቤተሰብ ውስጥ ነው የማድገው። ራሴ ማፍጨርጨር አለብኝ፣ ቆሎ መሸጥ አለብኝ፣ የሰው ልብስ ማጠብ አለብኝ ምናምን ነገርና እንደዛ ስለሆነ ታሪኬ የጓደኝነት ወይም የልጅነት እንትን የለኝም ማለት ነው። ከዛ አንዲት ሴት ትመጣና ፀጉሬ በጣም ረጅም ነው፣ በጣም ያምራል፣ ፀጉርሽ እንዴት ነው የተሰራሽው ካልነገርሽኝ ብላ ትተዋወቀኛለች ማለት ነው መንገድ ላይ ከትምህርት ቤት። የሚገርምሽ አውዬ እኔን ለመተዋወቅ ብላ ማለት ነው የትምህርት ቤቱ ተማሪ መስላ ዩኒፎርም ለብሳ ምናምን የመጣችው ማለት ነው ልጅቷ። እኔ ደግሞ የትምህርት ቤቱ ተማሪ ናት ብዬ እሺ እንደዚህ ቦታ ነው ፀጉሬን የተሰራሁት ምናምን አልኳትኝ። ተዋወቅን፣ ቤስት ሆነች፣ በጣም ቤስት ፍሬንድ ሆነች። ከዛ እኔ ደግሞ በቃ እንትን ልትለኝ ነው ብዬ በቃ አሳዝኛት ምናምን ነው ወዳይ ነው ምናምን ብዬ ስጠብቃት አጅር ለካ ከልጁ ጋር እንትን ነበራት ማለት ነው። እኔ አላወኩም። ከዛን አሳዳጊ እናቴ ጋር ትመጣና ቤተሰብ ሆነች። በቃ ትመጣና ዛሬ ማርያም ስላለ ስራ እንድታግዥኝ አብረን ካልሄድን ቤታችን ስትለኝ እሺ ብዬ ስላት አይ ማዘር አትሄጂም አለች። ማርያም እኮ ናት በማርያም ምናምን ስትላት እሺ ሂጂ ምናምን ትለኝና ተነስቼ ቤቷንም ቤተሰቦቿንም ሊተዋወቅ ሄድኩኝ። ስሄድ ሀቡዬ በጣም ያሳዝናል። እውነትም ማርያም ነበር ቤታቸው፣ ድግስ ነበር፣ ሁሉ ነገር አለ፣ ተደግሷል። በላን፣ ጠጣን፣ ጨፈርን፣ ሁሉ ነገር ጎረቤት አለ፣ ብዙ ሰዎች አሉ። በቃ ደስ አለኝ። መሸ። ሲመሽ በቃ ልሂድ ሸኝ ምናምን ስላት አይ የወንድሜን ክላስማ ማየት አለብሽ ምናምን አለች ስትለኝ እሺ በቃ ብዬ ያው እንደማንኛውም በዛን ሰዓት የዛሬ 23 ዓመት አካባቢ ነው 24 ዓመት እንደማንኛውም አልበም ነው የምትጋበዡ የወንድም የቤተሰብ ክፍል ስገቢ ማለት ነው። አልበም ላምጣልሽ ብላ ወጣ አለች ስትል ከዛ ከትልቁ ቤት ልታመጣ ነው ብዬ ቁጭ ስል አጅሬ መጣ ማለት ነው። ለካ እሱ ነው የሱ ቤት ነው። በፍጹም በአይምሮዬ በፍጹም አልጠረጠርኳትም። ልጅቷም እዛን አገኝሻለሁ ብዬሻል ነበር ይልና በቃ የያዘውን ጩቤ ይዘዋል፣ ሽጉጥ ይዘዋል፣ ብዙ ነገሮች። ዱርዬ ነው ብዬሻለሁ፣ በጣም ዱርዬ ነው። የያዘውን ነገር ሁሉ እኔ በማገኝሽ አገኝሻለሁ እንዳልኩሽ በራሴ ፕላን አገኘሁሽ ይልና ልቅልቅ አድርጎ ያወጣል። በጣም አዘንኩ። ልጩህ ብል ቀን ስስቅ ስጫወት ያለ ሰው አለ። መሽቷል፣ ዝናብ አለ፣ ምን አለ፣ ከግራ ከቀኝ ሙዚቃ ቤት መጠጥ ቤቶች ምናምን አሉ። ብጮህም የሚሰማኝ የለም። ለመንኩት በጣም እጅግ ከሚገባው በላይ ለመንኩት ማለት ነው። ነገር ግን ምንም ምህረት ሊያደርግልኝ አልቻለም። ከምሽቱ 2 ሰዓት የጀመረው እስከ ሌሊቱ 10 ሰዓት ድረስ ታገልኩት። እጅ አልሰጥም ብዬ ማለት ነው። ታገልኩት የሌለ ልክ ሌሊት 10 ሰዓት ላይ በቃ አሸነፈኝ። ሲያሸንፈኝ የፈለገውን አደረገ። እንዳልኩሽ 13 ዓመቴ ነው። በጣም ትንሽ ነኝ። በፊዚካሌ በቃ መልኬ ብቻ ቆንጆ ነው እንጂ በጣም ትንሽ ነኝ። አቅም የለኝም። ግን ታገልኩ፣ አልቻልኩም። ሆነ ሲሆን እዚህ ጋር ነው በጣም ታሪኩ አስቀያሚ እንዲሆን ያደረገው ማለት ነው። እኔም ማቀው ታሪክ የለም። መፍጨርጨሬን ራሴ ማሳደጌን ምናምን እንጂ ማቀው ታሪክ የለም። በዛን ሰዓት እሱ ሲፈጽም ቨርጅን የሚባል ነገር መድማት ነበረበት ለካ። እኔ ስለዚህ ጉዳይ ማቀው ነገር የለም። ይቅርታ እንግዲህ ሄንስ የታሪኬ አስቀያሚ ታሪኬ ስለነበር ማለት ነው። ለምን አልደማም በሚለው ማለት ነው። በጣም ከባድ ነገር አደረሰብኝ። እንዴት ለዛኛው ሰተሹ ነው ብሎ ማለት ነው። የሌለ ቀጠቀጠኝ። ይህን ያነሳውን ሳንጃ ማለት ነው በዚህ ነው መጎጫጭቀው። ለዛኛው ሰተሹ ነው እንዴት አይደማም እንዴት ደማ ላይም ብሎ በቃ ከባድ ሁኔታ ደረሰብኝ። ከዛ በኋላ ነው ብዙ ነገር አደረሰብኝ ማለት ነው። እኔ ስለ ታሪኩ ማቀው ነገር የለም። ይሄ ነገር ተፈጽሞ እንዲሁ
ምን ይሁን ማቀው ታሪክ የለም። በኋላ ስለሱ ታሪክ ስሰማ ምንም የሚፈራ ሰው አይደለም። እሱ በጣም ሰው ገሎ ማለት በጣም አደገኛ ጋንግስተር ስለሆነ የሚፈራው በቃ ማንንም አይፈራም። ታላቅ ወንድሙ ፖሊስ ነው። ምንም የሚፈራው ነገር የለም። በቃ ምን አለፋሽ ለምን አልደማም? በቃ እንዴት አላየውም ደም ነው የሱ በቃ እልክ ማለት ነው። በጣም ቀጠቀጠኝ። እልኩንም ተወጣ 3-4 ጊዜ እንደፈለገ። ሶሪ ይቅርታ። አይዞሽ የኔ እናት ቁስልሽ ተቀሰቀሰብሻ። ውሃ ጠጪ፣ ውሃ ይኖራል አጠገብሽማ። እና ምንድነው በቃ በዛ ሰዓት እናቴን ጠላኋት። ጠይቄያታለሁ። አንቺ እናቴ ነሽ ይሉኛል። እባክሽ እመኝልኝ፣ ያለሁበት ህይወት አስቀያሚ ነው። ተይ ሰዎች ያዩና በመልኬ ማለት ነው እቺ እኮ እናትሽ ናት ሲሉኝ ማለት ነው የኔ ጥፋት አይደለም፣ የአባቴን ታሪክ ነው እንግዲህ ሁላ የምታደርገኝ እናቴ ማለት ነው። በዛን ሰዓት በቃ ሁሌ ስጠይቃት የምናባሽ አንቺ እንት ልጅ ነው የምትለኝ ማለት ነው። ከዛ እሺ በቃ እያልኩኝ የዛን ቀን ግን በቃ ሄጄ ልነግራት ይሄ ነገር ሲፈጸምብኝ በቃ መቆም አልቻልኩም። ኦልሬዲ በቃ ብዙ ነገር እንትን ብሏል ማለት ነው። በቃ ራሴን ላጠፋ ሞከርኩ፣ አልቻልኩም። ሁሌ እናቴን ረግማታለሁ እኔ ማለት ነው በዛ ሁኔታ ውስጥ። ከዛን ቤት ሄድኩኝ። መሄዳት በያቡዬ በዳዴ ሄድኩ በዳዴ። ምክንያቱም ብዙ ስታገልም ስለነበር እልኩንም ሲወጣ ስለነበር ለምን አላገኘሁትም የሚለውን ማለት ነው። እውነት ለመናገር እኔ ከዛ በፊት አይደለም ሌላ ታሪክ ልፈጽም ቤተሰቦችን አጥግቤ ለማሳደር እንጂ እንደዚህ አይነት ታሪክም አላውቅም። ምንም ማቀው ታሪክ አልነበረ። ባርባራቱ ታቦት እንኳን ብለምነው ይምረኝ አልቻለም። አለፈ። ገባሁ ቤት መድረስ አይበለው ደረስኩ። ቤት ስደርስ አሳዳጊ እናቴ ናት ያለች። ለምን አባሽ አደርሽ ምናምን ብላ ስትቆጣኝ ቁስሌን እንኳን መናገር ፈርቼ ተደባብቄ ዝም ብዬ ተኛው ማለት ነው። ለማን እናገራለሁ? እርስ ድብን ብዬ ማማክረው ምነግረውም ሰው አልነበረኝም። አምርሬ ጣላኋት እናቴን እዛን ቀን። ከዛን በነጋታው ትንሽዬ መራመድ ስችል ጉሊት ትሸጣለችና ሄድኩኝና ልነግራት ገና ብዬ ስጀምር ማለት ነው ምን አባሽ ልትሰሪ መጣሽ? ጥፊልኝ ከዚህ አንቺ ቡዳ ልጅ ምናምን ጮኸችብኝ ማለት ነው። ለአሳዳጊዎቼ ብነግራቸው ምንም ማድረግ የማይችሉ ካልጋ መውረድ የማይችሉ ናቸው። ከዛን እሺ በቃ ተይው የሆነ ነገር ልነግርሽ ነበር እባክሽ ሚይዝላት በቃ አልፈልግም ልጅሽ እናቴ አይደለሽም አላት። በቃ አልኩና አልቅሽ አምርሬ ታውቋት ማለት ነው። ከዛን ቀን ጀምሮ ምንም ልነግራት አልፈልግም። በቃ ተመለስኩ። ለካስ አውዬ እርግዝናው እንደሚፈጠር እንኳን አላውቅም። እርግዝናው ይፈጠራል ለካ። ፔሪድ ማየት ጀመረሽ ነበረ 13 ዓመት ላይ? በ11 ዓመት ነው የጀመርኩት። ሁሉ ነገር ቸኩሎብኛል። ኦኬ። ከዛ እርግዝና ተፈጠረ። ምንም ሰውነቴ እየጨመረ መጣ። አሳዳጊ እናቴ ምን ነው አንቺ ልጅ ከበድሽ ምናምን ማለት ጀመረች። እንደ ከመቼ ወዲህ ነው ደግሞ እንደዚህ አልኩኝና እንትን አልኩ። ከዛን ትምህርት ቤትም ኧረ ወፈርሽ ይሉኛል። ምንድነው አልገባኝም። እዛን የሆነች ጎረቤት ኧረ እንዲወፈርሽ ይሉኛል ምንድነው ምናምን ስላት እንዴ እንደዚህ ነገር አድርገሻል እንዴ ስትል ድንግጥ አልኩኝ። አውይ እንደዚህ ከሆነ እንደዚህ ይሆናል አለች። አስብሽዋል በዛ ህይወቴ ላይ እንደዚህ አይነት ነገር ሲፈጠር ያውም ያንን ሁላ ቁስል ተሸክሜ ዋጥ አድርጌ በየቀኑ እያለቀስኩ ራሴን እየጠላሁት የት ትደርሳለች የተባለች ልጅ በጣም ብዙ ሰው ነበር የት ትደርሳለች የሚለኝ። ሁሉን ነገር እርግፍ ስብርብር አደረገኝ።
በጣም በብዙ ነገር ነበር የምጠበቀው። በትምህርት ቤት ጎበዝ ነበርኩ። በቃ ትልቅ ቦታ ሳይንቲስት የመሆን ህልም ነበረኝ። ብዙ ነገር ህልም ነበረኝ ማለት ነው። ህልሙን ታዩ። ይሄ ነገር መፈጠሩ ለኔ ከባድ ነበር። ከዛን እና ምን ላድርግ ስላት በቃ የሆነ ነገር ማድረግ አለብሽ። ምን ላድርግ እስቲ ንገሪኝ ስላት በቃ ይሄን ጠጪ ይሄን እናርገ ያለች። እሷም ልጅ ናት ከኔ ግን ትሻላለች፣ ትልቅ ናት። የማትሰጠኝ ነገር የለም አቡዬ ልጁ ሊወርድ ማለት ብለው ብሰራው የማይሉኝ ነገር የለም። ወሰድኩ ጭራሽ ልጁ እየፋፋ መጣ። የሆነ ከዛን ለምን ለሷ አትነግሪው ማለት ይሄ አውሬ እንዴት ነው የምነግረው? ጭራሽ ለዛም አልደማም ብሎ ያደረገኝ እኔ ነኝ የማውቀው። አልችልም አልኳት። በፍጹም መናገር አለብሽ እንሂድና እንንገረው አለች። ልጅቷ ያቺ ጠፋች፣ እሳት ውስጥ የከተተችኝ ጠፋች፣ ድራሿ ጠፋ። ሄድኩኝ ከዚች ልጅ ጋር ከኋላ ቆመች። እባክህ አልኩት እርግዝና ተፈጥሯል፣ ማስወርድበት እንኳን ገንዘብ ስጠኝ፣ እኔ ሌላ ፈልጌ አይደለም የመጣው ስለው ጭራሽ አለና ነስቲ በርግጫ ስለው እኮ ይወጣና ላሳይሽ አለና ሊመታኝ ሲል ሽል አልኩት። ከዛ ደግሞ ማስወረጃ በዛን ሰዓት ትንሽ ነው ብሩ፣ ትልቅ ቢሆንም 50 ብር ተብያለሁና 50 ብር ልብስ ጠይስለው ሂስጠፊ አይንሽ እንዳላጸፈው ወይም በዚህ ሳንጃ እንዳልቀድልሽ እንትንሽን አልቀደድኩት ሆድሽን ልቅደድልሽ እንዲህ አለኝ። ከዛ ልጅቷ መሬ ሰይጣን ነው ነኝ እንሂዳለችኝ። ልንሄድ ስንል ያኛውን ቡድን አገኘሁት ማለት ነው። የመጀመሪያውን ዱርዬ ቡድን አገኘሁትና ምን ሆነሽ ነው ምናምን ሲሉኝ አይ እንዲህ ድሮም እኮ እሱ እንደዚህ ነው ምናምን አሉኝ። ስለሱ ክፉነት የዛኔ ነው የሰማሁት ማለት ነው። እሱ እኮ እንዲህ ነው፣ እሱ እኮ እንደዚህ ነው፣ በቃ አጋነኑ ነገሩ። በቃ ወደሱ ጋር ድርሽ እንዳትይ እኛ እንረዳሻለን፣ 10 ብር እንኳን እናዋጣ አምስታችን ችግር የለውም በዚህ ቀን ነው ያሉኝ። እሺ አልኩኝ። ሄድኩኝ ወደ ቤት ማለት ነው። ከልጅቷ ጋር ሄድኩኝ። በሌላ ቀን በቀጠሩኝ ቀን እንዳሁኑ ስልክ የለም አውዬ በቀጠሩኝ ቀን ሄድኩ። አሁን ኦልሬዲ 3 ወር ሆኖኛል ማለት ነው። ምንም ሳላውቀው 3 ወር ሆነኝ። ያልጠጣሁት ነገር የለም አውዬ። ከዛ እነዛ ልጆችም ለካ ቂማቂመው ይኖራል፣ በቀል ሊበቀሉ ይኖራል። በፍጹም አላሰብኩም። ችግር አለብኝ ሰው ስቲል ችግር አለብኝ ሰው የማመን። ከዛን በቀጠሩኝ ሰዓት ቦታ ሄድኩኝ። ይዘንልሻል አዘጋጅተናል ብሩን አለኝ። ደስ አለኝ አውዬ በቃ ልገላገል ነው፣ በቃ ይሄን ሸክም ልገላገል ነው ብዬ ደስ አለኝ። ቆይ ከሌምጣ ይሉኛል። 12 ሰዓት ነው የተቀጣጠርነው፣ ትምህርት ቤታችን አካባቢ ነው። ቆይ ከሌምጣ ያሉ ምክንያት አበዙ ጀመር። እንዴ አረ መሸብኝ፣ እኔ መሄድ አለብኝ እንዴ እኛን ሸኝሽ የለ እንዴ ምናምን ሲሉ ፍርሃት አደረብኝ። ምንድነው ነገሩ? እከሌ ሲመጣ እከሌ ይሄዳል፣ በመሃል እሱ መጣ ማለት ነው። ሳየው ደነገጥኩኝ። ወይኔ በቃ ተበላው ድጋሜ ብዬ ማለት ነው። ከዛ እስኪ ምን አባሽ ስሜ ልታጠፊ ነው የመጣ ምን አባሽ ያየሁትን እንትን ነው ምናምን አለ ነው። አትነካትም፣ እኛ ፊትማ አትነካትም ብለው ገላገሉ። እሰይ እነሱ ገላገሉኝ ምናምን ብዬ እቅፍ ድግፍ ሲያደርጉኝ አይ ተከላከሉልኝ ብዬ መጠበቅ ጀመርኩ። ያንን 50 ብር ልቀበል ማለት ነው። ሲሉ አንደኛው ሄደ፣ አንደኛው መጣ ሲሉ በቃ ሰዓት ሄደ። አሬ ነገር ካልሰጣችሁ ሊሄድ በቃ ችግሬን ስላዩ ተጫወቱብኝ። በጣም ጓጉቻለሁ። ቶሎ ሰጥተው ሄጄ እስከማስወርድ ማለት ነው። አካባቢው ደግሞ ምን እንደሆነ ታውቂያለሽ? ከትምህርት ቤታችን ጀርባ ማለት ነው እንትን መቃብር ቦታ አለ። መቃብር ቦታው ማለት ነው እንደ ዮሴፍ ነው። የሁሉም ሃይማኖት እንትን መንግስት ማን ነው እንትን የሞተ ሰው ዝም ብሎ የሚቀበርበት ቦታ ነውና እዛ አካባቢ
መዘጋጃ የሚቀብርበት ቦታ እዛ ቦታ እኮ ያስፈራል። ምንድነው ወደዚህ አካባቢ መዘጋጃ በቃ ሁሉም ሰው ይቀበርበታል፣ ድሃም ሁሉም ይቀበርበታል። እና እዛ አካባቢ የሬሳ ሳጥንም የሚሰርቁ ሰዎች ስላሉ ሬሳም ወጥቶ ጅብ ይበለዋል ምናምን ነገር። ቦታው ያስፈራል። ከትምህርት ቤታችን ጀርባ ማለት ነው። ወክ እያደረግን ነው ስንሄድ፣ ከዛን እያወሩን እንደዚህ ሆኖ እሱ እኮ እንዲህ አድርጎ እሱ እኮ እንደዚህ ስለሱ ታሪክ እያወሩን ሄደ ሰዓት። በመጨረሻ አንድ ጠቆር ያለ በቃ በጣም ያስፈራ ሰው መጣ ማለት ነው። ምንም አልጠረጠርኳቸውም። በዚህ ሁኔታ ውስጥ ምንም ሊያደርጉኝ ይችላሉ ብዬ በፍጹም በአእምሮዬ። ለእርጉዝ የማይታዘንበት ዘመን። እሺ ይሄን የምነግርሽ ማለት ነው። እኔ አሁን እናቴ እሷን ስለጠላኋት ይሄንን ነገር አውጥቼ ተቋርጠሻል እናቴ። እኔ ነኝ የተቋረጥኩት ጋይስ፣ እንደቀደሙ እኔ ነኝ የተቋረጥኩት። እኔ ያለው አንዳችሁ ንገሩኝ አለው። ኦኬ ከሷ ነው እናቴ። ተቋርጠሻል አለሽ። እሺ ኔትወርኳ ይሰማል አሁን መተሻል። ተቋርጠሽ ነበር አልሰማንሽም። አዎ እና በቃ የዛን ቀን ይሰጡኛል ብዬ የጓጓሁለት ብር እነሱ ለካ ሌላ ታምር አዘጋጅተውልኝ ነበር። ይህን ፓርት እንኳን ባላወራው ደስ ይለኝ ነበር፣ ግን እናቴን ይቅር እንድላት ከዚህ በኋላ ስለዚህ ታሪክ ማስታወስ፣ ስለዚህ ታሪክ ሁለተኛ ላለማንሳት ነው የማወራው። ሁለተኛ ይህን ታሪክ ቀብረዋለሁ። አቡዬ በጣም ተጎዳሁበት እና ሁሌ ወንድሜ ጋር እንጣላለን። ለምንድን ነው እናቴን የምትጠያት ይለኛል። ለምንድን ነው እና አልነግራቸውም። የኔ ምክንያት በሆዴ ነው ሁሉንና እነዛ ወንዶች አንደኛው በቃ ሊያመጣ ሄዶ እኮ ነው ከሌ ምናምን ብሎኝ ሄደ። እሺ ያልኩኝ። በዛ ሁኔታ ምንም ይፈጠራል ብዬ በፍጹም በህይወቴ በምንም ተአምር በምንም ነገር አስቤ አላውቅም። 4 ናቸው፣ 5 6ም ነበሩ፣ ግን ያየኋቸው በትክክል 4 ናቸው። አንደኛው እንደው እጁን ወደ አፍንጬ ሲያመጣው ነው ያየሁት። ከዛ በኋላ ምንም አውቀው ታሪክ የለም። ለ4 ማለት ነው። አቡዬ ጠዋት 12 ሰዓት ድጋሜ ማለት ነው ራሴን የሞተር ሳጋ አገኘሁት። ጅብ በልቶት ከተረፈ ጋር ፈጣሪ ሆይ ድረስ አውዝብት ለምንሸጣን ረጅ ጅብ ሳይበላኝ ማለት ነው። ፌንት ነቅዬባቸው ነበር መሰለኝ። ጅብ ሳይበላኝ ማለት ነው። ካጠገቤ ሬሳ አለ ተቆራርጦ ተበላልቶ ማለት ነው። እናቴ ውሃ ጠጪ ፕሊስ አንዴ ትንሽ አይኖ። ምክንያቱም እያስታወሽ ስለሆነ አይምሮሽ ቦታው ላይ ሄዷል እና ለዛ ውሃ ጠጪ አንዴ ትንሽ እንድትረጋጊ። መገላገል ስለምፈልግ ነው አቡዬ እኮ ውሃ ጠጪ እኮ እንዳትጎጂ። ውሃ ጠጪ። ውሃ መድኃኒት ስለሆነ ያው እኔም እጠጣለሁ። ውሃ ጠጪ። ትንሽ ያረጋጋል። ትንሽ ፉት ነው። በጣም እናዝናለን ውዴ። አም ሶሪ ስላሳለፍሽው መከራና ስቃይ በሙሉ። ሳይ
ከዛ በፊት የሆነ 10 ሰዓት አካባቢ ኢትዮጵያ አዛን ይሌለ አዛን ሲል ምናምን ተኝቼ በህልሜ መስሎኝ ማለት ነው። ነቃ አልኩኝና ወይኔ ምንድነው ጭልም ብሎብኛል። ራሴን ላነቃ በጥፊ ያልኩት ራሴን ወይኔ መጥፎ ህልም ውስጥ ነኝ ብዬ ማለት ነው። ሳይ ሸተተኝ እና ሰውነቴ መታዘዝ አቃተው። ከዛን አይ ልተኛ ብልሽ ለጥ አልኩኝ እዛው ማለት ነው። ስነቃ ያለው የሆነ ሰውዬ አካፋና ዶማ ይዞ የሬሳ ሳጥን ሊሰርቅ ማለት ነው። ከዛ ይመጣል። ሲመጣ ዞር ብዬ ጭንቅላቴ ብቻ ነው የሚንቀሳቀሰው ብዬ ደግሞ ነጭ ጃኬት ምናምን አልብሰውኛል። ሳይ ከታች ተበላሽቻለሁ፣ ልብሴ ምናምን ተበላሽቷል። ከዛም በቃ ልጁ ወርዷል ብዬ ደግሞ ደስ አለኝ። በአንድ በኩል ጉዳቴን እያሰብኩ፣ በአንድ በኩል መፈጠሬን እየጠላሁ ማለት ነው። ከዛ ድምፅ ላወጣ ወንድሜ እርዳኝ ልለው ስል ማለት ነው አልቻልኩም። ሰውነቴም ድምፄም የለም፣ በረዶ ሆኗል ሰውነቴ፣ እጄ እግሬ አይታዘዝም። ከዛ ሳየው ወንድሜ እርዳኝ ስለው ጊዜ ማለት ነው የተነሳ የሙት መንፈስ መስየው እየሮጠ ሄደ ማለት ነው። እንደምንም ብዬ ወንድሜ ሰው ነኝ አልኩት። ጌታ ሰው ነኝ እርዳኝ ስለው ጊዜ ዶማና ጋፋውን ጣል አደረገና እናት በእናትሽ ውሃ ጠጭ ፕሊስ፣ አይዞሽ እናቴ። ሰው ሆኖ ይህን ማሳለፍ በጣም ከባድ ነው። የሴት ልጅ ፈተና። አንዳንድ ወንዶች አውሬዎች ናቸው። ስሜታቸው እርጉዝ ሴት ላይ እንዴት እንደሚታዘዝላቸው አላውቅም። ወንድሜ ያልኩት እንዴት ሰው እርጉዝ ሴት ነው እባክህ ሰው ነኝ አልኩት። ከዛ ደገመ፣ መልሶ ቆመ ማለት ነው። ከዛ መጥቶ ዶማና ካፋውን ይዞ ሊሄድ ማለት ነው። ፈርቶ ቀስ ብሎ መጀመሪያ ጥሎ ነበር የሄደው። ሊወስድ ሲመጣ እባክህ እንደዚህ ሆኜ ነው እባክህ ያለሁበትን አላውቅም፣ እስቲ እርዳኝ ስለ ሴት ልጅ አምላክ ምናምን ስለው ማማተብና የሆነ እንትን ማለት ጀመረ። የሆነ የመጽሐፍ ቅዱስ ነገር እንትን እያለ እያማተበ ምን እያለ ቀረባለኝ። ከዛ እስቲ እጅሽን አወዛውጂ ሰው ከሆንሽ ሲለኝ ስሞክር እጄ ራሱ በረዶ ሰርቷል። እንደምንም ብዬ እጄን አንስቼ እስቲ አሁን አውሪኝ እስቲ ምንድነው አለኝ። ብቻ የሆነ ማማተብ ነገር ነው ግን እንደዚህ በያለኝ ማለት መንፈስ መሆኔን ወይ ሰው መሆኔን ሊያረጋግጥ ማለት ያለኝን አልኩ። ሲለኝ ያለኝን አልኩ። ጊዜ በቃ አይ ሰው ናት ብሎ መጣ። ምን ሆነሽ ነው አለኝ። አላውቀውም የሆንኩትን። እስቲ እባክህ እርዳኝ ስለው ጊዜ ወይኔ አሁን እኔ አንቺን ብረዳ ብያዝስ የሆነ ነገር ቢፈጠርስ ምናምን ሲል በፍጹም እኔ ፖሊስ ጋር አላመለክት ምን አለ ብቻ ሆስፒታል ውሰደኝ አልኩት። ስለው ወይኔ ሰው ልጥራ አለኝ። ሰው ልጥራ ሲለኝ ጊዜ አትጥራ፣ ማንንም አትጥራ፣ ማንንም የለኝም አልኩት። እንዴ ቤተሰብ የለሽም ሲለኝ የለኝም አልኩ። እንዴ ወብዘራሽ ነሽ እንዴ ቤተሰብ የለሽም ማለት እባክህ የምልህን ብቻ ኦልሬዲ አቅም የለኝም የመናገር። ስለዚህ የምልህን ብቻ እርዳኝ፣ ከቻልክ ሆስፒታል፣ ካልቻልክ ጤና ጣቢያ ውሰደኝ አልኩት። በቃ ለሆስፒታል እኮ ገንዘብ ያስፈልገናል ሲለኝ በቃ ጤና ጣቢያ ውሰደኝ አልኩት። ሄድን ጤና ጣቢያ። እዛ ጥያቄ የሚያበዙብሻል፣ ግድ ነው ሆስፒታል ከሆነ ግን ዴታ እንትን ይሉሻል፣ መሄድ አለብሽ ሲለኝ አይ በቃ ገንዘብም የለ ጥያቄም አልፈልግም እንደለመደብኝ እዚሁ እንትን አለው አልኩኝና የሚቆምልኝም ሰው ስለሌለኝ አልኩትኝና ጤና ጣቢያ ወሰደኝ። ዶክተሩ ገና ሲያየኝ የተፈጠረው ተረዳ። አንተ ዝም ብለህ ሂድ አልኩት። ልጁ ጣለኝና ጤና ጣቢያ በር ላይ ጣለኝና ሂድ አልኩት። ሰዎች አገዙኝ። የታለ ማን ነው ማያመጣሽ እንዴት ነው ምናምን ብሎ ዶክተሩ ተቆጣ ማለት ነው። ሲቆጣ በቃ ዶክተር አልኩት ምንም አይደል እባክህ በፈጣሪ ብቻ የተፈጠረውን አስተካክልልኝ፣ ከወረደ ልጁ አስተካክልኝ፣ ምንም አልፈልግም። ይሄማ ፖሊስ ማየት አለበት፣ እንዲሆን አለበት አለና ሊረዳኝ ሲሞክር እኔ ምንም አልፈልግም፣ አቅም የለኝም፣ ከቻልክ እንደውም የሆነ መርፌ ወጋኝ እንድሞት አልኩት። እኔ እንደዚህም አይሆንም እንዴት እንደዚህ ትያለሽ ምናምን ብሎ ተቆጣኝ ማለት ነው። ያለሁበትን ሁኔታ ስለማታውቅ ነው።
ቤት ያሉት የ80 እና የ90 ዓመት አዛውንቶች ናቸው። አቅም የለኝም እኔ እነሱን ነው ቆሎ ሽጬ ማስተዳድረው ልብስ አጥቤና አቅም የለኝም። ስለዚህ ማንም እህት ወንድም የለኝ፣ አባት እናት የለኝ። ማን ነው ይሄን ነገር የሚያስተካክልልኝ? በልቶ ማደር ብርቅ የሆነብኝ ሰው ነኝ እኔ አልችልም አልኩት። እኔ አግዝሻለሁ ቢለኝ በፍጹም አልፈልግም አልኩት። ላግዝሽ ብሎ የነበር እውነት ለመናገር ዶክተሩ ማለት ነው። ከዛ ካሽ እንግዲህ አንቺ ካረዳሽኝ እኮ ምንም ብዬ ላደርግ አልችልምና በእንግዲህ አለኝ። አገዘኝ። እስቲ ከቻልክ ግደለኝ አልኩት። ግደለኝ፣ ምንም አላስፈልግም፣ ማንም የሚወደኝ የለኝ፣ ቤተሰብ የለኝ አልኩት። ስለ እንዴት እንደዚህ ትያለሽ? አንቺን የመሰልሽ ልጅ ምናምን አለኝ። ዶክተር እባክህ እንደዚህ አትበለኝ አልኩት። አትበለኝ፣ እንደዚህ አልፈልግም፣ የሚፈልገኝ የለም፣ እኔ እናቴ አባቴም አይፈልጉኝም አልኩት። ከዛን እሺ በቃ አረጋጋኝ። እየሰጠኝ መድኃኒት ሰጠኝ፣ መርፌ፣ ሁሉን ነገር አስተካከለኝ፣ አጸዳዳኝ። ረዳቷን ጠርቶ ልብስ ምናምን አምጪላት አለኝ። ገዝታ አመጡና ተደባረው እግዚአብሔር ይስጣቸው። ባዳን አንዳንዴ ባዳ ይሻላል 10 ጊዜ ተባበሩኝ። ኧረ እናግዝሽ ቢሉኝ በፍጹም አልፈልግም አልኳቸው። ሲያይ ዶክተሩ ልጁ ምንም አልሆነም አለኝ። እዛን የባሰ ተናደድኩኝ። ለምን ተፈጠረ ይሄ ልጅ እንደገና? ምንም አልሆነም አለኝ። አዎ ተብለሻሽቻለሁ፣ ምንም አልሆነም፣ ትንሽ ደም ፈሶሻል፣ አዎ ግን ምንም አልሆነም፣ ያው ማህፀንሽ ነው የተጎዳው ትንሽ ከእንትኑ አንፃር ምናምን አለኝ። ከዛን ተናደድኩ። አውዬ ለምን እሱ ቢወርድልኝ ይሻል ነበር ብዬ ተናደድኩ። ለምን በቃ አልችልማ። እዛ ሁኔታ ውስጥ አስተካከለኝ ዶክተሩ። ለ2 ቀን ራሱ እንትን እያለ አገዘኝ። እግዚአብሔር ይስጠው። ወደ ቤት ቀስ ብሎ መለሰኝ። እዛን ሲያይ እውነትም ያለንበት ሁኔታ ከባድ ነው። አሮጊቷም ምንም ሳልነግራት፣ አሳዳጊ እናቴ ምንም ሳልነግራት አንተ አልኩኝ። በቃ ምን ማድረግ አሰብኩ። ያቺ አንድ ቀን ያው እርግዝና እንደተፈጠረ የነገረችኝ ልጅ ብር ያስፈልገኛል አልኳት። እንደምንም እያስወርደዋለሁ ልጅ አልወርደውም አልኳት እንደገና። ከዛን ለምን ስራ አሰሪም ስትለኝ እሺ እሰራለሁ። በአንድ ቀን እጅ ስራ ለመድኩ ማለት ነው። አብዬ ብር ለማግኘት ያችን 50 ብር እንደምንም አግኝቼ ለማስወረድ ማለት ነው። ልክ እንደዛ እጅ ስራውን ሰርቼ ማለት ነው በ3 ቀን ውስጥ 50 ብር በሳምንት 50 ብር ታገኛለሽ ተባልኩ። በቃ እስከ ሳምንት ምንድነው የሚሆነው 3 ወር ከ15 ቀን ይሆነኛል። በቃ 3 ወር ከ3 ሳምንት አካባቢ ቢሆነኝ ነው በቃ ችግር የለውም ይወርዳል 4 ወር ካልሞላው ብዬ አሰብኩኝ ማለት ነው። ከዛን ያንን ብር ተቀበልኩና 10 ብር ጎደለኝ። 10 ብር ጎደለኝ ደግሞ። ከዛን ሲጎለኝ በቃ የምታስወርደው ሴትዬ በቃ ውሰጂ ይሄን ተቀበይኝና ከ3 ቀን በኋላ አመጣልሻለሁ ስላት፣ ቆይ አንቺ ለምንድን ነው ለእናትሽ ማትነግሪያት? እናትሽ እኮ ናት ከሊት ምናምን አለችኝ። እምቢ ብላኝ እኮ ነው፣ አላምን ብላኝ እኮ ነው። እኔ እኮ እሷ እንትን ብትለኝ ኖሮ ችግር የለም ነበረ፣ ግን እኔ እነሱ አልጋ ላይ ሆኑ፣ እኔ እንዴት ነው ይሄን ነገር ማድርገው ምናምን ስላት፣ አይ እኔ 10 ብር ጎሎት ብትሞችብኝ ለ10 ብር አልጠየቅም አልፈልግም ምናምን አለች። ኧረ 10 ብሩን ሰጥሻለሁ ተይ በቃ የሆነ ነገር አድርጌው ስላት፣ በፍጹም አለችና ቆይ ለማንኛውም መጣሁ አለችኝና ወጣችና እናቴን ጠርታት መጣች ማለት ነው፣ ወላጅ እናቴን። ከዛን አፈር አባሽ ምን አባሽ ስታረጊ ነው ያረግሽው? ቆንጆ ነሽ ሲሉሽ ዲቃላሽን ይዘሽ መጣሽ አይደል አንቺ የቡዳ ልጅ አለች። በቃ እንደፈራሁት ማለት ነው። እዛ ለእንጀራ አባቴ ነገረችው። አንድ ቀን የት ነሽ ያላሉኝ ዛሬ መጡና ለዱላው መጡ ማለት ነው። ማንም ኧረ እንዴት ነው በምን ሁኔታ ተፈጠረ የለም ሲደ ዱላ የእንጀራ አባቴ መጣ በዛኛው አለ ፊቴ ወለወለኝ። በዛ በእንትን እጁ ቻልኩት። ሴትዮዋን ተናደድኩባት። እኔ እኮ አይፈልጉኝም ለምን ነገርሻቸው? የሚወርድብኝን ዱላ አውቀዋለሁ። ሄድኩ። ስትዘይን ያመጣሽው ቆንጆ ነው ስለተባልሽ ነው፣ ቆንጆ ነሽ ስለተባልሽ ነው አሉ። ወረዱብኝ፣ ተቀጠቀጥኩ። እሺ ቻልኩት። ከዛ እንደገና በያሁን አባትሽን ላስተዋውቅሽ በቃ አለችኝ ማለት ነው። ከዛ እሺ በቃ አባቴን አስተዋውቂኝ አልኳትኝ። በመሀል አሳዳጊ አባቴ ሞተዋል።
አባቴን ጻፍኩኝ ደብዳቤ። ለካ እሷ አባቴን እንዳላቅ ትፈልግ ስለነበረ ነው ደህና ቦታ ራሱ ያልሰጠች ማለት ነው። ታሪካቸው የነሱ ብዙ ነው። አባቴ ጥፋተኛ አልነበረም። አባቴን ካገኘው በኋላ ሳቅ ማለት ነው። ከዛን አባቴ በደብዳቤ በላኩለት በሁለተኛው ቀን መጣ። ሲያይ እንደነገጠ ሆዴ ያስታውቃል ምናምን ሁኔታ ያው ኤግዛክትሊ ዋንትያን ነው መስለው። ከዛን በዚህ እድሜሽ ምናምን አለ አባቴ። ደስ አለው። አንቺን አላሳደግኩም አሳድጋለሁ ችግር የለውም አለ። ተቀበለኝ አባቴ ሲቀበለኝ ደስ አለኝ። በቃ ገነት የገባው መሰለኝ። በቃ እንደገና ህይወት በቃ የተፈጠርኩ መሰለኝ አባቴ ደስ ሲለው ማለት ነው። ከዛ ጠየቅኳቸው ለምን አላሳደጋችሁኝ ምናምን ስል እናቴ ለካ ለአባቴ ሞታለች ብለዋለች። ጥቁር ለብሳ ሄዳ ማለት ነው። አባቴ የሚያውቀው እኔ በህይወት እንደሌለ፣ ለኔ ደግሞ የምትለኝ ሌላ ነው። ጭራሽ እናትነቷንም አላመነችልኝም። እንግዲህ በጣም እየተመሳሰልን ማለት ነው። እያየኋት ፊቴ ወንድሞቼ እህቶቼ እያደጉ እያየሁኝ ነው የምትክደኝ። ለምንድን ነው የካድሽኝ ስላት እኔ በቃ ልጄ ናት ብዬ ላልል ብዬ ነው የሰጠኋቸው ብላ ማለት ነው። በዛ ምክንያት ነው ሁላ ነገር የደረሰብኝ። ለማንም አላወራውም ያንን ታሪክ። ቻል አድርጌ አባቴ መጣ ወሰደኝ ክፍለ ሀገር። ሄድኩኝ ክፍለ ሀገር ሳልሄድ በፊት ማለት ነው። ገና የዛኔ ላስወርድ ሴትዮዋ ፊት አባትሽን አስተዋውቅሻለሁ ግን አባቴን ብዬ እሄዳለሁ ካልሽ ከአባትሽን ተከትለሽ ከሄድሽ እረግምሻለሁ አለችኝ እናቴ ማለት ነው። ስትለኝ ብቻ አባቴን ላግኘው ችግር የለውም አልኳትኝ ማለት ነው። ከዛን አባቴ ሲመጣ እኔ እነዚህ ትልልቅ ሰዎች እንደዚህ መከራይተው ያሳደጓትን እንደ ያሳደጉበትን ከፍያቸው ለነሱም ሰራተኛ ቀጥሬ ነው ይዣት የምሄደው ምናምን ብሎ ሲያወራ ገና ዋለች። ማነ ካንተ ዋለች። አትሄድም አለች። አየሻት የዛን ጊዜ ስንት ነገር ሲሆን የት ነሽ ያላለችኝ። አሁን አባቴ ሲመጣ ከዚህ ንቀቃል ብር ይርዳሽ አለችኝ። እንዴ ህፃን ልጅ አይደለሁ እኔ ብር የሚረዳኝ ከወሰደኝ ይውሰደኝ ራሱ ሰጥ ቃል ገብተሻል ረሳሽው እንዴ አለች። አልሄድም ብለሽ ቃል ገብተሻል። እሺ አልኩኝ። እኔ ዝም አልኩኝ። አሳዳጊ እናቴን እርሱ አቅሙ ስለማይችል ለእርሱ ሰራተኛ ቀጥሬ የሚያስፈልገውትን ቀለብ እሷ ወልዳ እስክትመጣ ሁሉ ነገር ላዘጋጅና እሷን ይዣት ልሂድና እዛ ትውለድና ትታረስ ብሎ ሲላት በፍጹም አለች። በፍጹም አለች። አይ ሀገር አይታ እንድትመጣ ነው ተብላ ተለምና ሄድኩኝ። ሀገር አይቼ መጣሁኝ ማለት ነው። ሀገር አይቼ መጣሁና ልክ 8 ወሬ ሲገባ ተመልሽ ሰው መጥቶ አባቴ ሊወስደኝ ሲል አትሄድም አለች። አሁንም ማለት ነው አትሄድም ስትል አይ መሄድ አለባት እዛ ነው ተስተካክላ የምትወልደው። በፍጹም አውዬ የሷ ይለያል። ከዚህ ግርሽን ካነሳሽ ያፈንዳሽ አይገላግልሽ አለች። እቺ ሰው ማለት ነው በሙሉ እንኳን አይኗ አያየኝም የጎረቤት ምናምን ማለት ነው ወይ ነው የሚለው ሲያየው እርግዝናዬን አንድ ፍሬ ልጅ ነው ያፈንዳሽ አይገላግልሽ ከሱ ጋር ከይሻለች። ኧረ እባክሽ ለምን እንደዚህ ትያለሽ? ወድጄ ነው እንደሚሄደው ያለውን ሁኔታ ታውቂያለሽ። የሚያርሰኝ የለ አሮጊቷን ልንከባከብ ወይስ እኔ ራሴን እንትን ልበል? እኔ ብዙ ችግር አለብኝ ተይኝ ስላት ያፈንዳሻው ነው ማለት። እሺ ሄድኩኝ። ወሬ ደረሰ። ወሬ ሲደርስ በመውለድ ሐኪም ቤት ስሄድ ሐኪም ቤት እዛ በጣም ከባድ ሁኔታ ተፈጠረ። ሳምንቱን ሙሉ መውለድ አልቻልኩም። አውይ አቅም አነሰኝ። የዛ ክፍለ ሀገርም ስለነበረ ሐኪሞቹን ችግር ሊያውቁልኝ አልቻሉም። ልክ ሳምንቱን ሙሉ ሳምንት አባቴ ተጨነቀ። ያ የእናቴ እርግማን ምናምን መሰለው ምናምን ነገር ተጨነቀ በቃ። ከዛን ጌታ ሆይ ምንድነው ብዬ በጣም በራሴ ተማረርኩኝ። ያም ስንሄድ ሌላ ሆስፒታል ተባልኩኝ ሌሊት ላይ ማለት ነው። ስንሄድ እየሄድን እያለ በመኪና ሌሊት ነው ሽፍታ ያዘንና በቃ ሊተኩሱብን ምናምን ሲሉ አባቴ ያለውን ገንዘብ በሙሉ ሰጥቷቸው እንደምንም ብሎ አሳለፈን ማለት ነው። አሳለፈን ሄድን እዛኛው ሆስፒታል። እግዚአብሔር ይስጣቸው ችግሬን አወቁልኝ። ግን ሳምንቱ ሙሉ እንዴት እንደሆንኩ ታውቂያለሽ? ከባድ ፈተና ነበር። በሳምንቴ ነው የወለድኩት። በዛው ሄጄ ወለድኩኝ። እግዚአብሔር ይመስገን። ከወለድኩ በኋላ ልክ ልጁ የ2 ዓመት ሲሆነው ልጄን ይዤ ወደ አዲስ አበባ ወደ ቤቴ ተመለስኩ ማለት ነው።
ወደ አዲስ አበባ ተመልሼ ከእንጀራ እናቴ ጋር ትንሽ አንዳንድ ችግሮች ሲመጡ ወደ አዲስ አበባ ተመለስኩ። አባቴ ያስጠነቀቀኝ ከዚህ በኋላ ግን ይሄንን ታሪክ ለማንም አላወራውም ብዬ እስከዛን ሰዓት ድረስ አባቴ ስጠይቀኝ አይ በቃ ትንሽ ስህተት ተፈጥሮ ነው ምናምን ነው ያልኩትኝ። ምክንያቱም ያ ሰው የመግደል አቅም ስላለው ጥፋት እንደሚያጠፋ አውቃለሁ። 2 ዓመት ቆይቼ ስመጣ ገና ከአውቶቡስ ተራ ማን እንደነገረው እናቴ ነግራው ነው ለአባትየው ማለት ነው ለልጁ አባት ከአውቶቡስ ተራ ጠበቀኝ ማለት ነው። ከዛ ልክ ሲያይ ልጁ ኮፒ ነው ራሱ ኮፒ በቃ እሱ ያሰበው ሌላ ነበር። ከዛ ልጄን አንጪ ብሎ ሲቀማኝ ኧረ በፍጹም አልኩኝ። እዚህ ደግሞ እንደዚህ ታረጋለህ እንደ ስል ሰው ተረባረበልኝ። ልጄን ይዤ ወደ ቤት መጣ። ያንን ታሪክ በውስጤ እያለ ሀቡዬ እናቴ ማለት ነው በቃ ልጄ ይቅርበኝ ማሪኝ ነይ ቡና አፍይልኝ ብላ ጠራችኝ። እሺ ብዬ ልጄንም ላሳያት ቡናም ላፈላላት ተውኩኝ። ከእህቶቼም ጋር ፒስ ሆንኩኝ። እህት ወንድሞቼ ከኔ በኋላ 4-5 ወልዳለች። ሄጄ አንድ ቀን ማለት ነው ቡና አፈላልቼላት ምናምን ከጓዳ ብቅ አለ እሱ ድጋሚ። ጌታ ሆይ እንዴ አልኳት እናቴን ምንድነው ስላት አይ መቼም ዲቃላ ነው ከሚባል ምናምን ጥዬ በቃ ፈርጥጬ ሄድኩኝ። እኔ የማውቀው ችግር ያንን ያበላሽውን ህይወቴ እኔ የማውቀው የእሷ ስም ዲቃላ እንዳይባል ብዬ ከ2 ዓመት ከዛ እንትን ሳልወጣ ከዛ ጭንቅላቴ እኔ የማውቀው ያለውበት እንደገና ልታጣብሰኝ አስበሽዋል? ሀው አላህ አልተበቀ 2ኛ አይንሽን እንዳላየው ከዛ በኋላ እና አይዞሽ ድጋሜ እዛ ሰውዬ ፊት ልቆም ማለት ነው አውዬ። ከዛ እንዴ ያልኳት በጣም ተናደድኩት ትቼ ሄድኩኝ። ከዛ ምንድነው የልጅ አባት አይደል ብዬ እኮ ነው ምንድነው ችግራችሁ ምናምን አለችኝ። በፊት ያልጠየቅሽኝና አሁን ለምንድን ነው የምትጠይቂኝ አልኳት። በፊት ምን ተፈጠረ እንዴት ነው የተፈጠረው አልሽኝ። የእንጀራ አባቴን አመጣሽ አስደበደብሽኝ በቃ እንደተፈጠረ ከልጅ ሆኜ እንኳን ያውላ እንደዚህ ሆንኩ እናቴ እመኚ እናትነቴን ብቻ እመኚልኝ ልጅነቴን ብቻ እመኚልኝ ስልሽ አላመሽም። ዛሬ ደግሞ ለምንድን ነው እሱን የምታመጪው? አይ እኮ ላስታርቃችሁ ብዬ ተጣልታችሁ ከሆነ ብዬ ምናምን እንዴ ለምን ካለኔ ፍቃድ ለምን አይሆንም አልኳት። ለካሱ ከማዘር ጋር ፒስ ሆኖ ተቀየርኩኝ እኔ ዛኔም ተጸጽቻለሁ ምናምን ብሏት እኔ ነኝ የማውቀው ቁስሌን አይደል ሀው እኔ ነኝ የማውቀው የሆንኩትን እኔ ነኝ የማውቀው ከጅብ ጋር ከሬሳ ጋር አድሬ የነበረውን ታሪክ የማውቀው እኔ ነኝ። ለማንም አለመናገሬ ነው። እድሉን ባገኝ እኮ ተናግሬም አልቅሼም ሰው አቅፌም አይዞሽ ተብዬም ይወጣልኝ ነበር በወቅቱ። እኔ ነኝ የማውቀው በየቀኑ ያንን ታሪክ እያሰብኩ ህይወቴን እንትን እምለው ማለት ነው። ከዛ አይ እኔ እኮ ቡና ገዝቶልኝ እንዲህ ብሎልኝ በቃ ወደ ትዳር ማስባለሁ ብሏል ምናምን አለ። በፍጹም አንገቴ ቆርኩ። ለምን እንደው እንዲህ ሞት ዝጅ ጋይኔ ያያት በጣም ከሱ ጋር ትዳር ጭራሽ ለትዳር ጭራሽ ለደቂቃ ለሰከንድ አይደለም ትዳር አይኔ ባያየው በሆነ ነገር አንቄ በገለው አቡ አይዞሽ ጭራሽ ለትዳር ታስብልኛለች። ከዛ ላይ በፍጹም እንኳን ለትዳር ለአይን አይ ልጁ ማየት አለበት ልጁ እኮ ግዴታ ነው ምናምን። ከዛ ልጅን አላሳይም ብዬ መደበቅ ጀመርኩ። ከዛን ሰዎችም ተቆጡኝ። ምንድነው የማያውቁ ሰዎች ማለት ምን ታካብጃለሽ? እንደ ቀልድ ማለት ነው። ምክንያቱም አልተናገርኩም። ያ ልጁን አሁን ሲል ደግሞ ምንድነው የምትከለክል? አንድ ቲሸርት ይዞ ይመጣና ማለት ነው ልጄ ብሎ
ይመጣል በር ድረስ። የሚቆጣ የለም፣ ማንህ የሚለው የለም፣ ምን የሚለው የለም እዛ ማለት ነው። ደፍሮ ይመጣል። አንዳንዴ በጨለማ ይመጣል ማለት ነው። ከዛን ይመጣል ብዬ ሁሌ እጠነቀቃለሁ። ከዛ በኋላ ማለት ነው አሁንስ አልሸወድም። ያደረገሽን ብትናገሪ አካባቢ ሰው ያገለዋል። ሁሉም ታንቺ የሚቆም ነበር። ያደረገሽን ያሳለፍሽው የሆነው ያልነገርኩሽ ነገር በእርግጥ ማለት ነው እሱ ሌላ ደግሞ እሱ አያውቅም። የነዛን ታሪክ የሚያውቅ አይመስለኝም። እንደተበቀሉኝ የሚያውቅ አይመስለኝም። ራሱ እሱ በራሱ ያደረገብሽ እሱ በራሱ እንደ ማለት ኖርማል መድፈር አለ። እሱ ያደረገብሽን ደግሞ ታውቂያለሽ። ይህን ሁሉ የአውሬ የጭካኔ ስራ ሰርቶብሽ ምንም እንዳላደረገ ሰው ልጁ ከተወለደ በኋላ አንቺ ያን ሁሉ መከራ የተሾልደሽ ቲሸርት ይዞ መምጣት ይሄ ሌላ ጭካኔ ነው። እኔ የሱ አልገረመኝም። አቡዬ የእናቴ ነው በቃ የሚያንቀኝ የእናቴ ነው። በሽታ የሆነብኝ የእናቴ ነው። ለምን ስቲል እንኳን በቃ እናቴ አይኑን ማየት አልፈልግም። እሱን ሲያይ ያንቀጠቅጠኛል። እሱን ሲያይ በቃ እኝክ አድርጊው ነው የሚለኝ። እሱን ሲያይ የሆነ ነገር ነው የሚሰማኝ ስላት እንኳን ልትረዳኝ አትፈልግም። እሱ እኮ ማለት የሚያውቁት እሱ ሌላ፣ እኔ የማውቀው ሌላ። ዱርይነቱን ያውቃሉ፣ ግን ምንድነው የሚያስቡት? ተለውጧል። የሆነ ሰዓት በጣም ታስሮ ብዙ አመት ታስሮ ወጥቷል፣ ተለውጧል ብለው ነው የሚያስቡት። እኔ ይለወጥም አይለወጥም እኔ የደረሰብኝን እኔ ነኝ የማውቀው ማለት ነው። ከዛን በሌላ ጊዜም እንደዚሁ ልብስ ጠቢልኝ፣ የልጆቹ ልብስ በዛብኝ፣ እጄ እንደዚህ ቆስሎ ምናምን ስትለኝ እሺ ያው ፍቅር ስለምፈልግ ማለት ነው እየሄድኩኝ አግዛታለሁ። በነገራችን ላይ እናቴ መሆኗንም ሳላቅ በፊት አሳዳጊ እናቴ ዘመዳችን ነኝ ሂጂ አግዣት ስራ ስትለኝ አራስነት እንኳን ማርሳት እኔ ነኝ ሄጄ ማለት ነው። ወንድሞቼ እህቶቼ ስትወልድ ማለት ነው። ግን ሁሌ ስጠይቃት ስለማታምንልኝ ታናደደኛለች። ከዛን ልብስ ላጥብላት፣ ሳምንት የተጠራቀመ ልብስ አለ፣ እሱን ላጥብላት፣ አጥቤ ቤቱን አጽድቼ ምን ብዬ ልጄን ቤት አስቀምጬ ማለት ነው። እንግዲህ አስጠንቅቂያታለሁኝ። ሁለተኛ ያን ሰው ካየሁት ድሮም ያለሽ ቦታ ለኔ ታውቂዋለሽ፣ አሁን ደግሞ የበለጠ ብያታለሁ። ከዛን በፍጹም አልች አሞኛልም ብላ ጓዳ ተኝታ ነበር። አሁንም ድጋሚ ያየሁት አቡዬ። ከዛን ቡና ላፈላላት የቀረረብኩትን ስሚ በካልቾ ብዬው ሄድኩኝ አሉ። ከዚህ በኋላ አልኳት አንቺ አውሬ ነሽ፣ በቃ በጋር ተሳደብኩኝ ማለት ነው። በግልጽ አፌ ባልጊ ብልግና አይወጣውም። የዛን ቀን ግን በቃ ለእናት የማይባል ቃላት አወጣሁኝ። ከዚህ በኋላ በቃ ምንም ነገር በቃ በጣም ስሳደብ ጎረቤቶች መጡ ምናምን ምንድነው ምናምን ኧረ ዝም ብላ ነው ልጄ ምን እንደነካ ጭንቅላቷ ተነካ መሰል ምናምን አለች። ጎረቤት ሲመጣ ማለት ነው። እዛን ይበልግ ከዛን እሱ ተደበቀ ማለት ነው። ከዛን አለምንሽ ማርክ ከዛ በኋላ ታማ ተሰቃይታ እንኳን ማለት ነው አይዋጥልኝም። እሱንም አይነው እዛ ቤት ነው ይመስለኝ ማለት ነው። እሱንም ማገኘው ነው ይመስለኝ። ከዛ በቃ ከዛ በኋላ ምንድነው እንደዚህ ጭራቅ የሚያረግሽ? ብርቅ ነው እንዴ? አመነ ልጁን እያገዘ ነው። ቲሸርት ገዛለት፣ እንዲያረገለት ጫማ ገዛለት ትለኛል። አልፈልግም እኔ የሱን ቡቱቱ እኔ በቃ ሰርቼ የፈለገውን አድርጌ ልጄን አሳድጋለሁ። ግን ሀቡዬ በሱ ተጽዕኖ እኔም ራሱ ትንሽ ጊዜ በጣም ልጄን እንትን እያልኩት ነበረ ማለት ነው። የዛን ሰዓት አንደኛ እናቴ ትልቅ ጥፋት ስላለባት ጡት እንኳን እንዴት ማጥባት እንዳለብኝ ስለማላውቅ ሁለት ጡት አይደለም የሚሰጠው፣ አንድ ጡት ሰጥቼ አንዱ ደረቀብኝ ማለት ነው። ያንን ሁሉ ሳስብ ወይ ከእናቴ ጋር ድጌ ቢሆን ይሄን ታሪክ አውቀው ነበር ብዬ በቃ እሷን ነው የምስለው ማለት ነው። ከዛ ምንድነው ያደረኩትኝ? የስራ መግባት ነበረብኝ አይደል? ልጄን ለማሳደግ ጨከን ብዬ ጨከንኩኝ፣ ራሴን አሳመንኩት። ስራ መፈለግ ጀመርኩ። የሆነ መስሪያ ቤት ስራ ይቀጥራሉ ሲባል ወይ አንድ ምስኪን ልጅ ልኳለች እንደዚህ መቀጠር አለባት እሷ ጎበዝ ናት ምናምን ብሎ የሆነ ሰው በእዝነት ወሰደኝ እና ያው እንትን ይጠይቁ የለ የትምህርት ማስረጃ ምናምን ሲጠይቁ የለ ያንን ሳያስፈልግ በሰው ጎበዝ ልጅ ናት ትሰራለች ምናምን ብለው ይወስዱኝና ከወሰዱኝ በኋላ አይ ልጄን እኮ የሚይዝልኝ የለም ምናምን ስላቸው እንደዛ ከሆነ እዚሁ ክበብ ውስጥ ልጅሽን ይዘሽ ለምን ሻይ አትሰሪም አሉኝ። ሻይ ቤት ውስጥ ማለት ነው፣ መስሪያ ቤት ውስጥ። እሺ ብዬ ልጄን ይዤ የምሰራበት ስለሆነ የምፈልገው ልጄን ይዤ መስራት ጀመርኩ ማለት ነው። ትልቅ ነው ግቢው። ለካ እጅሬ በዛ ሲያልፍ ልጁን ያየዋል።
አንዳንድ ጊዜ ሰርቆ ይወስድብኛል። ዘበኛው ሄዶ ይቀበልልኛል ማለት ነው። እኔን ለመያዝ ማለት ነው። ልጁን ሲወስድ ተከትዬ እንድሄድ ተከትዬው አልሄድም። ዘበኛው ሄዶ ተቀብሎት ይመጣል እያለ መረበሽ ጀመረ። የኔ ቆሜ መሄድ እንደገና ውበቴ ተመለሰ። ሀቡዬ እሱ ያሰበው እኔ በዛ ተሰባብሬ እሱ እንዳሰበኝ እንድቀር ነበር። ሰውነቴ ተመለሰ፣ ሰው ሆንኩኝ። የኔን ቆሞ ማየት አልቻለም። ከዛ እልክ ይገባ ጀመር ማለት ነው። በሱ ንዴት ፀጉሬን ተላጭቼው ምናምን ነበር። ከሱ የበለጠ ረጅም ፀጉር መጣ ማለት ነው። እዛን በቃ ሱሪም እንደገና ለብሼ ጽድት ብዬ ምናምን ሲያይ መቃጠል ጀመረ። ልገባ በቃ ልክ የሌለ ልክ ውስጥ ገባ ማለት ነው። ከእናቴ ጋር ቤስት ፍሬንድ ሆነ። እናቴ መጠንቀቅ ጀመርኩ ማለት ነው። መልሳ ዋጋ ልታስከፍለኝ እዛ እንደዛ እያለ እየሰራው እያለ ለአለቃዬ ማለት ነው ነገርኳት። እኔ እኮ ይሄ ሰውዬ እየረበሸኝ ነው እንደዚህ ነው ምናምን ስላት በጣም አዘነች። ደፍሮኝ ነው ምናምን ስላት አዘነችና በቃ ችግር የለውም እንጠነቀቃለን ልጁን እኔ ይዛለሁ አለችኝ። እያያዘችልኝ መስራት ጀመርኩ። የመስሪያ ቤቱን ሰዎች እያስተባበረች ደስ በሚል ሁኔታ ለልጄ ብዙ ነገር እያደረጉልኝ መስራት ጀመርኩ። ሰዎች ወደዱኝ። ወደ ትምህርት ብሽ መመለስ አለብሽ አሉኝ። ጎበዝ ተማሪ እንደነበርኩ የሚያውቁ ሰዎች እሺ ብዬ ወደ ትምህርቴ ተመለስኩኝ። ከዛም እዛው መስሪያ ቤት እየሰራው ያለ ያው መልካም ነገር የሚያደርጉልሽ ሰዎች የሉም። በጣም መልካም ነገር ያደርጉልኛል። ለልጄ ከሚገባው በላይ ያደርጉልኛል። ጥሩ ነገር ያደርጉልኛል። ልጄን ትምህርት ቤት አስገቡልኝ፣ እኔን ይረዱኛል፣ አሳዳጊ እናቴን ይረዱልኛል ምናምን። ከዛን ደስ አለኝ ያለው ሁኔታ። እኔም ጠንካራ ሆንኩኝ። አለቃዬ በጣም ትመክረኝ ነበር ማለት ያንኛውን ፓርት አልነገርኳትም። ስለ ልጁ አባት ብቻ ነው የነገርኳትኝ። ከልጁ አባት የተፈጠረውን ብቻ ነው የነገርኳትና ሁሌ ታዝናለች። እቺ ልጅ እኮ ጠንካራ ናት፣ እንዲህ ብናረግላት ምናምን እያለች ትምህርቴን ሁላ የማታ ማለት ነው የማታ አስጀመሩኝ። እየተማርኩ እያለ አንደኛው በጣም የተሻለ ከሁሉም የተሻለ ይረዳኝ ጀመር ማለት ነው። እና እዛ መስሪያ ቤት ውስጥ በጣም መልካም ሰው ነው የሚባል ሰው ነው። ከዛ ሲያዩ ሁኔታውን ልጄን ወደደልኝ። ለልጄ የሚያደርገው ነገር በጣም እንትን አለ፣ ወደዱት። እዛ ይሄ ሰውዬ ከሚያስቸግራት ለምን ለዚህ እንትን አንላትም አሉ። እንዴ እኔ ከዛ ህይወት እንትን ሳልል አሁን ወደ ትዳር በፍጹም አላስብም። እኔ እኮ ገና ልጅ ነኝ ምናምን አልኳቸው። ገና እኮ 15 ዓመቴ ነው አሁን ምናምን ስላቸው አይ ይሁ ቢሆንም ልጁን እንትን እንዲልልሽ ምናምን አለ። በፍጹም እኔ ገና መቼ በልቼ የጠገብኩና ገና ከዛ ታሪክ መቼ ወጣሁና ምናምን ስል አይ ችግር የለውም እንደዛ አንቺ እንዳልሽ ሰውነቴ እንትን ስላለ ነው እንዴ እኔ እኮ ገና ነኝ ምናምን ስላቸው አይ ቆሽ ታገስኩኝ። እኔም የሚሉትን ያው የሚያደርጉልኝ ነገር ውለታ ሆነብኝ እና ይሄኛው ልጅ በጣም መልካም ልጅ ነው ከሰዎች ሁሉ ማለት ነው። ከነዛ ከአውሬዎች ከጭራቆች የተለየ ሰው አየሁኝ ይሄኛውን ማለት ነው። እርዳታ ወይኔ እርዳታ አለብን እኮ ሶሪ ማሬ ስምሽን አልነገርሽኝም ይቅርታ። እኔ የሚኪ እናት እባላለሁ። የሚኪ እናት እሺ የሚኪ እናት ነገ ፓርት 2 ልትቀጥይልን ትችያለሽ። እርዳታ አለብኝ እና እርስት አድርጊው አሁን በኮመንት እያስታወሱኝ ነው። እሺ እናት የሚኪ እናት ነገ ነይ እሺማ። ነገ ከሰዓት በኢትዮጵያ ከቀኑ 10 ሰዓት ላይ ስከፍት ነገ ከሰዓት ስከፍት ወይ ጠዋትም 3 ሰዓት እከፍታለሁ መምጣት ትችያለሽ። እሺማ እሺ አመሰግናለሁ ውዶቼ። እርዳታ ልሄድ ነው። እሺ በሉ ዜድ አኪያ ሜላት ያ ፐርፊውም ቻው። እርዳታ ልሄድ ነው። ረስቼው በጣም አረፈድኩኝ። ውዶቼ ታሪኩን ነገ እንቀጥላለን። ወይኔ በጣም ልቤ ተነካ በጣም